ትቷል። እሱም የጠየቀን ካለ እኛም ያልመለስኑ ካለ በቃ እዚህ ላይ ማለት ነው በራሱ ነው እንጂ መውረድ ያለበት በፍጹም መውረድ የለበትም። በጣም ወንድምነት አይደለም። እኔ ያስወረድኩት ሲጀምር ወንድምነቱን ተቀብለን ነው እዚህ ቁጭ ያለው እየሰማ ነው። ግን አብዛኛው ጊዜ የሚናገረው ነገር ራሱን የሆነ ሌላ ነገር ውስጥ አስቀምጦ ምናምን ነው የተሻለ ጠየቅ ነው አይደል? ቤካ እንደዚህ አይነት ነገሮች ተው። እኔን አስቀምጠህ እንደዚህ አትበል ቤካ። ነው ሳሚ ልክ አይደለ? የወጡ ቤተክርስቲያኒቷንም ሳያውቁ የወጡ ቢሆኑ እርግጠኛ ሆኜ መናገር የምችለው አንድ ጉዳይ አለ። እንሄዳለን ናፍቆናል የምትሉት ዓለም እንደማትሄዱ እርግጠኛ ነን። እኔ በጣም እርግጠኛ ነኝ። በፍጹም ነው የማትሄዱት። ናፍቆናል የምትሉት ነገር ሪስፔክት አይ አም ሂር እኔ እዚህ ጋር ብቻ ያለሁትና አንተ እያልክ በል በቃ ናፍቆኛል እሄዳለሁ የምትል ሰው ብለህ በተለይ ቅድም አስቀመጥካቸው ሶፊ እንኳን ታሳዝነኛለች ከነ ሶፎንያስ ጋር ግን ቤካዬ አንዴ እሺ፣ ለምሳሌ ስለ ስትራክቸር አውርተሃል። የሚያስጠላ የሚል ቃል አይነት ተጠቅመ ማለት ነው። ኦኬ፣ በደንብ በማስተዋል ስማኝ። አንተ ያለህባት ቤተክርስቲያን ኦኬ፣ ያው ስለ ጴንጤነት ስናወራ ስለ ህብረት ነው የምናወራው አይደል? ስለ አንድ ቤተክርስቲያን ወይ ደግሞ ስለ ህብረት የምናወራቸውን ጉዳዮች ሚስ የምታደርገው አይመስለኝም። ኦኬ፣ አንተ ባለህባት ቤተክርስቲያን ውስጥ የሚያስጠላ ስትራክቸር አለ ኦርቶዶክስ ያላት? ያንተ ግን የምታገለግልባት ቤተክርስቲያን የሚያስጠላ ስትራክቸር አላት? አይዳኒ አሁን አንተ ፖለቲካ እየሰራህ ነው። ምንድን ነው እኔ አማኑኤልንም ጨምሬ ነው የኢትዮጵያ ወንጌል አማኞች ህብረትን ስል ማለት ነው። ኢትዮጵያ አማኑኤል ስለ ህብረት አይደለም ያወራው ወዳጅ። ቆይ የሚያስጠላ ስትራክቸር ስለ ወንጌል አማኝነት ነው እያወራ ያለሁት። ስማኝ፣ ያንተ ነው የራስን ፖለቲካ አፌ ላይ እንድታስቀምጥ አልፈቅድልም ዳኒ። እኔ እያወራ ያለሁት ስለ ሎካል ቸርች አይደለም እያወራ ያለሁት፣ ወይ ስለ አንድ ዲኖሚኔሽን አይደለም እያወራ ያለሁት፣ ስለ ኢቫንጀሊካል ቸርች ነው እያወራ ያለሁት። ኦኬ፣ ወላየ ስህተትህን ላሳየህ። ኦኬ፣ ስህተትህን ላሳየህ። የመጀመሪያው ስህተት ምንድን ነው ያወራኸው? ኦርቶዶክስ ቤተክርስቲያን ራሷን የቻለች ወጥ ናት አይደለ? በኦርቶዶክስ ውስጥ ሌላ እንደ ሙሉ ወንጌል ህብረት ያላት አብያተ ክርስቲያናት አይደለችም አይደል? ራሷን የቻለች አንድ ቤተክርስቲያን ናት። ያ ማለት ምን ማለት ነው? ልክ አንተ እንደምትለው እንደ አንድ ያንተ እንዳለህበት ህብረት ማለት ነው አይደል? አይደለም ማለት ኮምፓሪዝኑ አማኑኤል ህብረት ቤተክርስቲያን ህብረት ያንተ ያለህበት ቤተክርስቲያን ልክ እንደ ኦርቶዶክስ ቤተክርስቲያን አይደለችም ማለት ነው። ኧረ በእግዚአብሔር በጣም ኤሌመንተሪ ዲስከሽን አታድርገው። በጣም ሲሊ ነገር ነው እያወራን ያለ ነው። ከዚህ የተሻለ ትልቅ ጥያቄ ካላችሁ በመልስ ይሻለኛል። ከሆነ መልሶ አብራዘር ከሆነ እየመለስኩልን ያለው ስማኝ። እሺ እዛው ጋራ እዚህ ጋራ ያለነው ሰዎች እንኳን የተለያየ አይነት ነገር ነው ያለነው። ለምን እዛ ጋር ሪፎርምዱ ሙለታ አለ? ለምን እዛ ጋራ ሜኖናይት ቸርች ውስጥ የሚያመልከው ኤቢ አለ? አሁን ከፍቶ ማሰማት ይችላል። እዚሁ ጋራ ያለን ሰዎች እንኳን የተለያየ አይነት ስትራክቸር ነው ያለን። የጴንጤ ስትራክቸር ያስጠላል ያልኩትኝ እዛ ጋር ኢንተርዲኖሚኔሽናሊ እንኳን ዩኒክ ምንድነው ዩናይት የሚያደርገን ወይም የሚያስተሳስረን አንድ የሆነ ስትራክቸር የለንም። የኢትዮጵያ አማኑኤል ህብረት ለኢንፎርሜሽን ደረጃ ከዛሬ ጀምሮ እንድታቀው የኢትዮጵያ አማኑኤል ህብረት ቤተክርስቲያን በኢትዮጵያ ወንጌል አማኞች ቤተክርስቲያን ውስጥ አንድ ዲኖሚኔሽን ናት እንጂ የወንጌል አማኞችን በሙሉ በስሯ አድርጋ የምትመራ ቤተክርስቲያን አይደለችም። እሱን ነው እያወራን ያለ ነው። የኢትዮጵያ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ስትል አንድ ስትራክቸር ነው፣ አንድ ሃይራርኪ ነው ያለው። በዛ ሃይራርኪ ስር ክሊር ነው። እሱን አይደለም የጠየቁ። በቃ እኔ ደግሞ እያወራ የነበረው እሱን ነው። አንድ ሃይራርኪ ማለት የጠየቁ። አሁንም ክሊር እንድታደርግልኝ እችን ብቻ አልጠልንና ለወንድሞች ልስጥ። የጠየቁ ጥያቄ ስትራክቸር አውርተ አሁን የወንጌል አማኞችን ህብረት ነው የምታወራው አይደል? ህብረትን አውርተ የአጠቃላይ የኦርቶዶክስ አብያተ ክርስቲያናት ህብረትን ኮምፔር ብታደርግ አንድ ጉዳይ ነው። ኦኬ፣ አንድ ጉዳይ ነው። አየህ፣ ህብረት ነው እያወራ ያለው። ለምሳሌ የኢትዮጵያ ኦርቶዶክስ አውርተ የግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ህብረት ይባላል። አንዴ ወዳጅ አለ። ቆይ ዳኒ፣ አይ ለኢንፎርሜሽን ስለዚህ በሌለ ነገር ነው ኮምፔር
በሌለ ነገር ነው ኮምፔር እያደረክ ያለው። እኔ አይደለሁም በሌለ ነገር አንድ ወዳጅ ለምሳሌ አንድ ልጨርስ ስታወራ መጨረስ እኮ ነው የፈለከው ጨርስ። አይ አንተም ዝም ብለህ እኮ ነው የጨረስከው ሳምሻ። አየው አሁን የወንጌል አማኞች ህብረትን አንስተ ከአንዲት ዲኖሚኔሽን ጋር የምታወዳደር ከሆነ ትክክል አይደለም። ኦኬ ስለ ህብረት የምታወራ ከሆነ ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከግሪኩ ኦርቶዶክስ ቤተክርስቲያን በሚስጥራት ደረጃ አንድ ናቸው ወይ ነው ጥያቄው። አይደሉም። አንድ የግሪክ ኦርቶዶክስ ቤተክርስቲያን መጥቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ቁርባን ይወስዳል ወይ? በጭራሽ። በነገረ ክርስቶስ ላይ አንድ ነው ወይ? አይደለም። አየህ ኮምፔር ራሱ ስታረጉ እኔ እንዴት ኮምፔር እንደምታረጉ ይገርመኛል። ከአንድ ከተማረ ቴዎሎጂ አውቃለሁ ከሚል ሰው ጋር የሚገናኝ ሐሳብ አይደለም የምታወሩት። አየህ አብያተ ክርስቲያናት ህብረት የወንጌላውያን አብያተ ክርስቲያናት ህብረትና አንዲት ዲኖሚኔሽን እንዴት አንድ ሊሆን ይችላል? አየህ ዲኖሚኔሽን የምታወነሳ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታነሳ ከሆነ በስትራክቸር ደረጃ አንዴ ልጨርስ በስትራክቸር ደረጃ ማውራት ካለብህ አሁን ስትጠቀም ቃላቶችን በስነ ስርዓት አሁን ቴዎሎጂ መማር አለመማር እዚህ ጋራ የፈለከውን ቴዎሎጂካል ነገር አንስተህ ቻሌንጅ ማድረግ ኤክስፖዝ ማድረግ ትችላለህ። ስትራክቸር ቴዎሎጂ ስላልሆነ ማለት ነው። ብራዘር ቀጥልሽ። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ችግር አለ በጣም ስትራክቸሩ አሪፍ ነው ብለህ የምታነሳ ከሆነ ካለህበት ከራስ ዲኖሚኔሽን አንሳና አውራ ትችላለህ። ምክንያቱም አሁን አንድ ዲኖሚኔሽን ያወራው የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ጉደኛ በጣም የሚያምር የሚያስቀና ስትራክቸር አላት ትልና ከዛስ የኔ ያለውባት የአማኑኤል ቤተክርስቲያን ህብረት ያስጠላል ስትራክቸሯ ብለህ ማውራት ትችላለህ። አይደለም እንደዛ አይደለም እየተወራ ያለው በኢትዮጵያ ውስጥ ስላሉ የወንጌል አማኞች ቤተክርስቲያንና ስለ ኦርቶዶክስ ቤተክርስቲያን ነው። አሁንም አንተ የምትለው አይነት ንጽጽር ኖሮ አያውቅም። ባይዘ የኢትዮጵያ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ኮምፔር የምታረገው እንደ ሙሉ ወንጌልና እንደ አማኑኤል ናት ብለህ የምታስብ ከሆነ አንተ ነህ ማስተካከል ያለብህ እንጂ እኔ አይደለሁም። እንደዚህ አይነት አርጊውመንት ውስጥ መግባት ላይ ኖርብን ይችላል። አንተ ነህ ኮምፔር ያረከው ምን እያልክ ነው ካልከኝ አንተ ነህ ኮምፔር ያረከው። ስለዚህ እኔ ሞግተኝ ይኸው ጥያቄ ጠይቀኝ። ስህተት ነው የምትለኝ ከሆነ ጥያቄ ጠይቀኝ። ስህተት ነው ያወራው የምትለው ከሆነ ምኑ ጋር ነው ስህተት ያመጣሁት ጠይቀኝ። እኔ ልክ እንደጠየቅኩ ማለት ነው። ምክንያቱም ህብረትን ከአንዲት አብያተ ክርስቲያናት ጋር ኮምፔር ነው እያደረገ ስህተት ነው ህብረትን ማለት ነው። ስህተት ነው። ጥሩ የወንጌል አማኞች አብያተ ክርስቲያናት ህብረት ነው ወይስ አንድ ራሱን የቻለ እንደ አንድ ቤተ እምነት ነው የምታየው? እኔ አሁን ስንት ማንሳት የነበረባችሁ ጥያቄ ያለ ይሄንን ሳውራ ራሱ ለእኔ በጣም ነው ማዝነው እውነት ለመናገር ግን ለመመለስ ያክል መመለስ ካለብኝ እንደዚህ አይነት ኮንክሉዥን ግን ማታወራ ከሆነ ተሳስተህ ሌላ ጊዜ አንዲት አብያተ ክርስቲያናት ከህብረት ጋር ኮምፔር አይደረግም። ምክንያቱም አንድ አይነት ስትራክቸር አለን ብለን አይደለም እኛ አንድ ይሆን ነው። ስለ ስትራክቸር ልንገርህ የወንጌል አማኞች ስማኝ እኔ ዳኒ ስለ ቤተ ክርስቲያንና ስለ ክርስትና ስናወራ ለምሳሌ እስልምና እንላለን እዚህ ሀገር ውስጥ ያለን ሃይማኖት ስናነሳ፣ ከዛ ክርስትና ውስጥ ደግሞ የምናነሳቸው 3 ካቴጎሪዎች አሉ። የወንጌል አማኞች ይባላል፣ ኦርቶዶክስ ይባላል፣ ካቶሊክ ይባላል። አትሊስት እነዚህ አይነት እንትኖች አሉ፣ ተቋማቶች አሉ። አሁንም የኢትዮጵያ ካውንስል የሚለውን የወንጌል አማኞች ካውንስል የሚለውን ስታመጣ አንድ ስትራክቸር ውስጥ ለመሆን ተፈልጎ የተመሰረተ ነው። ለምን ኢትዮጵያ ውስጥ ያሉ በወንጌል የሚያምኑ ሰዎች ወጥ የሆነ ስትራክቸር እንዲኖራቸው በማሰብ ማለት ነው። አየህ እየተወራ ያለው ንጽጽሩ በዚህ አግባብ ነው። እኔም ሳወራ የነበረው በዚህ አግባብ በዚህ አግባብ የምናነሳ ከሆነ ሳሚ ይኸውልህ ኮምፔሩን አይደለም የምናወራው ህብረትን ከአንዲት ቤተክርስቲያን ጋር ስትራክቸር ጋር ኮምፔር ማድረግ ስህተት ነው። እኔ ደግሞ ህብረት የሆነው አንድ ህብረት ጋር ህብረት የሆነው አንድ ሲስተም ስለሌለ ነው እያልኩ ያለሁት።
ኤኒዌይስ እሺ፣ ሌላ ጥያቄ ችግሩ አሁን ይሄ 8 ሰዓት የሚያስወራን ነገር ስለሆነ ዳንዬ የስትራክቸር ጉዳይ ነው አይደል? በቃ ስትራክቸር ጉዳይ ላይ አሁንም የማምነው ነገም የማምነው ይሄ ነው። አንተ ልክ አይደለም ብለህ ወሰደው። እኔ ደግሞ በጣም ትክክለኛ አገላለጽ ስታደርግ ለሌላ ጊዜ ማለት ነው። አይ ኖ ምንም ለሌላ ጊዜ ብለህ እንትን ለማለት አትሞክር። አሁንም እኮ እንዲሁ ስንደክም እንውላለን በሚል ሀሳብ እንጂ ከህብረት ጋራ ኮምፔር አይደረግም ነው በቃ ፖይንቱ እሱ። ዳኒ ዴታ እዚህ አገር ላይ ዴታ ሲሰበሰብ ቆይ የህዝብ ቆጠራ ዴታ ሲሰበሰብ ስታቲስቲክስ ላይ የወንጌል አማኙ በአንድ ካታጎሪ ስር ነው የሚያርፈው ወይስ አይደለም? የሙሉ ወንጌል ለብቻ ተብሎ ነው የሚመዘገበው? ስለ ስትራክቸር የአማኑኤል ለብቻ ስለ ስትራክቸር ነው ያወራው። አንድ ካታጎሪ ነው ያለው። ዩሲ ኦርቶዶክሱ በአንድ ካታጎሪ ነው የሚመዘገበው ወይስ አይደለም? ሌላ ኦርቶዶክሱ በአንድ ካታጎሪ ነው የሚመዘገበው ወይስ አይደለም? አንድ አትደረም። ኢትዮጵያ ውስጥ ሌሎች የኦርቶዶክስ ቤተ እምነቶች ልክ እንደ ኢትዮጵያ ኦርቶዶክስ ወይ ደግሞ እንደ ወንጌል አማኞች ብዙ ሆነው ቢሆን ኖሮ አንድ ላይ ለምሳሌ ምስራቁንም ቢሆን አብሮ የሚይዘውን ሐሳብ አንድ ራሱን የቻለ አንድ ምን ይኖራቸዋል? ራሳቸውን የቻሉ አንድ ካታጎሪ ይኖራቸዋል ማለት ነው። አሁን ኮምፔር እያደረክ ያለው አንዲት ቤተክርስቲያን ናት። ለምሳሌ የግሪኩ እዚህ ውስጥ ገብቷል፣ የግሪክ ኦርቶዶክስ ውስጥ እዚህ ውስጥ አልገባም። ብራዘር ሌላውን አብያተ ክርስቲያናት የሚወክል የኦርቶዶክስ ውስጥ አለ የለም። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስታወራ አንዲት ቤተክርስቲያን ናት በኢትዮጵያ ውስጥ ያለችው። በቃ ስትራክቸሯ አንድ ነው፣ ሌላ ምንም የላትም። ስለዚህ አንድ ስትራክቸር ያላትን ቤተክርስቲያን ወስደ ብዙ ህብረት ካላቸው ጋር እንዴት ነው አንድ የሚደረገው? አይደረግም። ዛት ወዝ ማይ ሴንተር ኦፍ አርጊውመንት ባይ ዘ ዌይ። አሁን መጨረሻ ላይ ያልከው ነው የእኔ የሙግት ሐሳብ ራሱ ማለት። አሁን ቅድም እንደጠየቅኩ ቆይ አንዴ ለምን ታዲያ እዛ አልተጠቀምኩም? ሳሚ ቆይ ስማኝ፣ እኔን የመንግስት በአምስት ዓመት አንዴ ጥያቄ ሳሚሻ ዳኒ እኮ ቆይ ስማኝ፣ በአምስት ዓመት አንዴ እግዚኦ ማህርነ ክርስቶስ። የማሰማኝ ከሆነ በቃ አላውራ፣ የምሰማኝ ከሆነ ግን ከጠየቀኝ በኋላ የምመልስልህ መልስ መንግስት እንኳን በ5 ዓመት አንዴ ለሚያደርገው ህዝብና ቤት ቆጠራ የወንጌል አማኝ ብሎ ሙሉ ወንጌል ለብቻ፣ አማኑኤል ህብረት ለብቻ፣ መሰረተ ክርስቶስ ለብቻ፣ መካነ ኢየሱስ ለብቻ፣ ቃለ ሕይወት ለብቻ እያለ አይመዘግብም። መቶ ሲጠይቅህም የሚልህ ምንድን ነው? የወንጌል አማኝ ነህ አይደለህም ነው፣ ወይ ጴንጤ ነህ አይደለህም ነው፣ ፕሮቴስታንት ነህ አይደለህም ነው። ዛሴት እኔም እያወራ ያለሁት በዛ አይነት ቅርጽና አግባብ ነው። ምክንያቱም ባይዘዌ በንጽጽርም በቁጥርም በምንም ብንሄድ የተሻለ ቁጥርና የተሻለ የሰው ኃይል ያለበት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነው። በአንድ ስትራክቸር ውስጥ ናት። ይሄንን አይዊሽ ብንሆን ይሄ ለእኔ ከወንጌል ይበልጥብኛል እያልኩ አይደለም አሁንም ማለት ነው። ይሄን ግን ወንጌል እነሱ ጋር ተደብቋልና ደግሞ ይሄኛውን ካደው ደግሞ የምትለኝ ከሆነ ልክደው አልችልም። አንፎርቹኔትሊ በብዙ ፋክተሮች እኮ ሊሆኑ ይችላሉ። በአንድ ቀን የመጣ ነገር አይደለም። የወንጌል አማኞች አንድ አይደለንም በብዙ ነገሮች ማለት ነው። ይሄ የማይደበቅ ነገር ነው። ሳሚ የዚህ ጋር አዳርገህበት ለፍ። እሺ የኢትዮጵያ ኦርቶዶክስ ከህዝብ ቆጠራም አስተዳደራዊ ተቋምም ጋር በተገናኘ አንድነት አላት። በጣም ይሄንን በጣም እኛም ጭምር ልንቀበለው የሚገባ ነው ብለኸኛል። ኦኬ ተቋማዊ አሰራር ውስጥ የኢትዮጵያ ኦርቶዶክስ አንድ ተቋማዊ አሰራር ነው አይደል ያላት? ሳምሻ ከፈታው ማይኮ። አዎ የምትመራበት ሲኖዶስ ቅዱስ ማርቆስ ነው መንበሩ ወይስ ተክለ ሃይማኖት ነው ወይስ መንበረ ጴጥሮስ ነው ወይስ መንበረ ሰላማ ነው ወይስ የቅባቱ ነው? 5 ሲኖዶስ አላት። የትኛው ነው? አንድ ፓትሪያርክ ነው ያላት አይደለ? አዎ ግን 5 መንበር ነው ያላት እኮ። 5 መንበሩ ደግሞ በአንድ ፓትሪያርክ ስር ነው አይደለ? አይደለም። የትግራይ አሁን መንበረ ሰላማ 5 ፓትሪያርክ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም። 5 ፓትሪያርክ የላትም። የቅባቱ ግን ራሱን የቻለ ፓትሪያርክ ተሾሟል። ቪዲዮ ላሰማ እችላለሁ። የአርቲስት መሐሙድ አህመድ ኦፊሻሊ መንግስትም ተቀብሎት አይ እርምዬ መንግስትም ተቀብሎት በየትኛውም ፖለቲካልም ሆነ አስተዳደራዊ ጉዳይ ላይ የሚወስነው ፓትሪያርክ የትኛው ነው? 4 ኪሎ ያለው አይደለ? የመንበረ ጴጥሮስ 5 ኪሎ ያለው አይደለ? የመንበረ ጴጥሮሱ ላይ አይወስኑም። ብፁዕነታቸው ብፁዕ አቡነ ማትያስ አይወስኑም። የመንበረ ሰላማው ላይ አይወስኑም። የቅባቱ ላይ አይወስኑም።
አሁን አቡነ ተክለ ሃይማኖት ሶሪ አቡነ ማትያስ የተቀበል ቆይ ሳሚ ተቋማዊ አሰራር ብለህ ስላልክ የማለልክበት በጣም ለእኛ ቢሆን ብለህ የጓጓህበትን ተቋማዊ አሰራር ስትራክቸር ምንድነው አስተዳደራዊ መዋቅሩ በማን የሚመራው ነው ብዬ ጠየቁ። በመንበረ ማርቆስ ነው ወይስ በመንበረ ተክለ ሃይማኖት ነው? ፓትሪያርኩ ከአምስቱ መንበሮች የትኛው ሳይድ እንደሆኑ አላውቅም። ነገር ግን ደግሞ ለምን አታውቅም ያለው ፓትሪያርክ ሳሚ ለምን አታውቅም? ለምን አታውቅም ነው ሳሚ? እንዴት ነው የማታውቀው? አይ ነው አምናት ኦርቶዶክስ ፎር ዛት ማተር አይ ዶንት ሃቭ ቱ ነው ደግሞ ባይዘው እንደዚህ አይነት ይሄ እኮ ለእኔ አሁንም ቢሆን የጥላቻ ጥግ ነው የሚሆንብኝ። ኤርሚሻ ኖ የጥላቻ ጥግ እየነገርህ አንተ አታውቀውም። እኔ ልንገርህ ብፁዕ ወቅዱስ አቡነ ማትያስ እኔ አንተን ራስህን ልጠይቅህ ኦርቶዶክስ አሁን ፓትሪያርኩ ከይቅርታ ጋር 7 ደቂቃ ያህል ልጠብቅ። ከ20 ጉዳይ ስለምወጣ ቶሎ ጠይቁኝ። ሌሎችም ካሉ ስትራክቸር ላይ ብቻ እንዳንቆይ ነው። እሺ አሁን ያልከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ በአንተ ንግግር የማለልክበት ተቋማዊ አደረጃጀት ነው እና ጴንጤዎች ከዚህ ይሄንን ሼር ብናደርገው ይሄንን ምንድነው ብንኮርጀው ወይ ደግሞ ብናደርገው በጣም መልካም ነው ብለህ ያልክበት ማለት ነው። ኦኬ እኔ ልጠይቅህ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መንበረ ማርቆስ ነኝ ትላለች። የማርቆስ መንበር ነው ወይስ የተክለ ሃይማኖት መንበር ነው? ብፁዕነታቸው አሁን የተቀመጡት ብፁዕ አቡነ ማትያስ አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። ዘመንበረ ተክለ ሃይማኖት አላውቀውም ብለህ አልክ እንጂ ታውቀዋለህ። ዘመንበረ ተክለ ሃይማኖት ነው። ኦኬ ስለዚህ ዘመንበረ ማርቆስ ናቸው ወይስ ዘመንበረ ተክለ ሃይማኖት ናቸው? ዘመንበረ ተክለ ሃይማኖትን ደግሞ አልቀበልም ብለው ዘመንበረ ደግሞ ማን አምጥተዋል? ትግራዮቹ አቡነ ሰላማ። የኦሮሞዎቹ ደግሞ ማንን አምጥተዋል? መንበረ ጴጥሮስን። የጎጃሙ ደግሞ ቅባት ለብቻው ማለት ነው። አሁን እንደዚህ የማለልክላት ኦርቶዶክስ አስተዳደራዊ ተቋሟ በጣም እኛ ሁሉ ጭምር ሼር ልናደርገው የሚገባ ነው ብለህ እየተሟገትክላት ያለው የትኛው ላይ ነው? የትኛውን አስተዳደራዊ ተቋም ነው የምንጋረው? የትኛውን ነው? እሺ ልመልስ አሁን። እሺ ቴንክ ዩ። እንግዲህ ፓትሪያርክ ሲስተሙን አልቀበልም ብለው ያፈነገጡ አሉ። ደግሞ ቅድምም እንዳልነው ከድሮ ጀምሮ የምናውቃቸው ደግሞ እስኪዝሞች አሉ። እነ ጸጋ ካራ ምናምን የሚባሉት ማለት ነው። አሁንም ኦፊሻሊ በኢትዮጵያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክሎ እየመራ ያለው አሁንም የትግራዩንም እና ኦሮሚያ ላይ የነበረው እንቅስቃሴ ሁላችንም የምናውቀው በገሃድ የነበረ ነው። እሱ ራሱን የቻለ የራሷቸው ኬዞች ይኖራሉ። ግን ይሄ ቢያንስ አሁን ላይ ባለው አይነት ሲስተም እነዚህ በቅርብ ዓመታቶች ውስጥ ናቸው። ሲጀምር የትግራዩም ሆነ የኦሮሚያው አሁን ባለፉት ዓመታቶች ውስጥ የተፈጠረ ነው። ከዛ በፊት የነበረው መቼም ኦፊሻሊ የነበሩትን ሁለታችንም ስለምናውቀው ውጪ አንድ ፓትሪያርክ ነበሩ። ከዛ ደግሞ አገር ውስጥ እሳቸው እያሉ እነዛ ተሰደው ሄደው ሌላ ፓትሪያርክ ሲመሩ ነበር። ዶክተር አብይ ጠቅላይ ሚኒስትራችን ያስታረቋቸው ጊዜ ማለት ነው። አሁንም ቢሆን በዚህ እንኳን አግባብ አሁን የምናነሳቸው 3 እና 4 ናቸው ብለን እንኳን አግሪ ብናደርግ ነው ብለን አይደለም። ኦፊሻሊ እየመራ ያለው አንድ ፓትሪያርክ ነው። ቢሆን እንኳን ስቲል ለንጽጽር የሚቀርብ አይደለም። እውነት ለመናገር ማለት ነው ከኛ ክፍፍል በብዙ መንገድ ይሻላል። ይሄንን እኔ በዚህ መጠን ደረጃ ሄደን የምናወራበት ጉዳይ ነው ብዬ አላስብም። የወንጌል አማኞች ትምህርት ትናንትና ኤቢ ያለውን ሙሉ ለሙሉ ቦሮ አድርጌ ስናገር ነበረ። ለምሳሌ ክርስቶስ ብቻውን የነገሰው የት ነው ካልን የወንጌል አማኞች ቤተክርስቲያን ውስጥ ነው። መጽሐፍ ቅዱስ የሚገባውን ክብር የተሰጠው የት ነው ወይም ኦቶሪቲ የሆነበት ቦታ የት ነው የሚለውን እዛው ደግሜ ስናገር ነበር። የወንጌል አማኞች ቤተክርስቲያን ውስጥ ነው። እናፍቃለሁ ስል የቤተክርስቲያኗን ለውጥ ከመናፈቅ የተነሳ እንጂ ይሄ ቤተክርስቲያኗ የያዘቻቸው በጣም ብዙ ፖዘቲቭ ነገሮች አሉ። እነዛ ፖዘቲቭ ነገሮች ደግሞ በብዙ አጋንንታዊና ሰዋዊ ልምምዶች ተውጠዋል። እነሱን አስወግዳ ወንጌሉን ያነሳች ቀን እሄዳለሁ ብያለሁ። እስኪ ግድ የለም እናንተ ሁላችሁ እዚች ጋራ እኔን ብሌም ሁሉ ሰድና ኦርቶዶክስ ብቻ ትለወጥ
እኔ ባልኩት አግባብ ባስቀመጥኩት አግባብ ማርያምን ገለል አድርጋ ሚካኤልን ገለል አድርጋ ቅዱሳን ሰዎችና ቅዱሳን መላእክት የሚሉትን በሚል ስም አጋንንት ህዝቡን እያሳወረ ያለበትን ትምህርት ገለል ያለች ቀን ለእኔ በሙሉ ወንጌልና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል ምንም ልዩነት አይኖርም። ለምን? በአማኑኤልና በመሰረተ ክርስቶስ መካከል ልዩነት አይኖርም ብዬ እንዳልኩ እና ደግሞ ብዬ የነበረው ምንድን ለዳያሎግ አትሊስት ኦፕን እሆናለሁ ዶግማዎቿ ላይ። ለምን ዶግማዎቿ ላይ እኔ በግልጽ ተናግሬያለሁ። ምንድን ነው ያልኩትኝ? የህፃናት ጥምቀትን አልቀበልም። ለምን? እኔ ፔንቴኮስታል ቴዎሎጂን ስለሆነ ሰፖርት የማደርገው። የህፃናት ጥምቀትን ወይም ኢንፋንት ባፕቲዝምን የሚቀበሉ ግን እኛ መካከል ኮምፕሮማይዝ አድርጌ አብሬያቸው ለዲያሎግ የምቀመጣቸው ወንድሞች አሉኝ። አዜ ቸርች ሪኮግናይዝ ማድረጋቸው ዛሬም እኔ በተለይ ከመንፈስ ቅዱስ የጸጋ ስጦታና ስራ ጋር በተያያዘ ኒማቶሎጂካሊ ጴንጤ ነኝ ብዬ የማምን ሰው ነኝ። ማንም አይሰጠኝም፣ ማንም አይነጥቀኝም ጴንጤነትንም ማለት ነው። ሶ ያለኝ አቋም ሳሚ ምንድን ያለው አቋም የምትሉ ከሆነ ይሄ ነው አቋሙ። ለአንድና ለመጨረሻ ጊዜ የምናገረው ይሄን ነው። እንግዲህ በእኔ በኩል በቂ ነገር ክሊር አድርጌያለሁኝ። ቴንኪው፣ ተባረኩ። ኦኬ፣ ለዚህ አሁን ቢስተካከል እንሄዳለን ምናምን ብለህ ላልከው አንተም ይሁን ሌሎች ወንድሞች ወገኖች ቤተክርስቲያኒቱ ከላይ ያሉ አባቶችን ታውቃቸዋለህ ብዬ አስባለሁ። ካላወቅህ ግን እኔም አሳውቅሃለሁ። የኔንም ካላመንክ አንተ ጴንጤን አሁን አላምንህም ብለህ ካልከኝ እነሱ ይንገሩህ። እንዲያው ቢስተካከልኝ እመጣለሁ አለች። ሁ አር ዩ ልል ነበር ወጥቼ። ለፓትሪያርኩ ተብሎ እንኳን የሚለወጥ ትምህርት የለም። ለፓትሪያርኩ ተብሎ የሚስተካከል ትምህርት የለም። እና አንዳንዴ ራሳችሁን የምታዩበት መነጽር እንደው ቢስተካከል ጠረቅ ብታደርጉት መነጽሩ በጠቅላይ ሚኒስትሩ እንኳን ኦርቶዶክስ ልሁን ቢሉ ለእሳቸው ተብሎ የሚስተካከል ትምህርት የለም። ወደ ትምህርቱ ይጨመራሉ ይገባሉ እንጂ። ስለዚህ እንዲሁ ቢስተካከል ኦርቶዶክስ ሆናለሁ። ምንድን ነው ይሄ? ለራስሽን ኦርቶዶክስ ምትሆኝ እና የሚስተካከል ለአንቺ ተብሎ የሚስተካከል ነገር የለም። እንዳልኩት ስትመጪ ወንበር እናስተካክልሻለን። ሜይ ቢ አቅም ካለን ፎቶ ካሜራ ምናምን እናስተካክልሻለን። አለቅ። አይ ሳሚ፣ እኔ አንድ ጥያቄ ነበረኝ ግን ወጣ ባትወጣ ጥሩ ነበር። አንድ ጥያቄ ነበረኝ ይህን ካሰማሁ በኋላ መልሱን እነሱ ይንገሯችሁ ብለን ነው። እኛ ብንነግራችሁም እዛ ቤት ደጅ ጥናት እየጠናችሁ ያላችሁ ለመመለስ እጣኑ ነጠላው ብላችሁ የምትሉን ወገኖች እኔ አንድ ጥያቄ ነበር ሳሚዬ ከመጣ ማለት ነው። ቴንኪው። እና ምን ይላሉ? ትምህርት አይስተካከልሽ ሼርም ያ አንድ ጥያቄ ከሆነ ይጨርሱና ጠይቃለሁ። አንድ ነገር ሌላው ኦርቶዶክስ የሚያደርገው እናንተ ግን ላተደርጉት የምናደርገው አንድ ነገር የለም። ሌላ ኦርቶዶክስ የሚጨነቅበት አንተ እንደፈለግኩ የሚባል የለም። ለእናንተ ተብሎ አዲስ የምናደርገው አስተምሮም የለም። በውሸት አይሆንማ። ትቆርባለህ፣ እኔ እንደቆረብኩት፣ ትጠመቃለህ፣ እኔ እንደጠመቅኩት፣ ሜሮን ትቀባል፣ እኔ እንደተቀባሁት፣ ታስቀድሳል፣ እኔ እንደማስቀድሰው። ለእኔ የሚደረገው እናንተ የሚደረገው እኮ ለእኔ እርሜ ጥያቄውን ጠይቀኛ፣ ሰዓት እየለብኝ ስለሆነ። ስለዚህ እንደዚህ እያሉ እየመለሱ ነው። ችግር የለም። እሺ ጥያቄ ልጠይቅ ሳሚ። ቲክታክ ከመጣ ስንት ዓመት ሆነ ሳምሻ? እኔ ወደ 2 ዓመት ከ3 ወር ከ4 ወር ሚስቴ ስትወልድ ነው አይ ቲንክ የመጣሁት። እንደዛ ገደማ ነች ልጄ። እንደዛ ነው 2 ዓመት ከ3 ወር ከ4 ወር ቲክታክ ከመጣ። በጣም ከይቅርታ ጋር በብዙ አክብሮት ነው ይህን ጥያቄ የምጠይቅህ። በዚህ 2 ዓመት ከ4 ወር ቆይታ ውስጥ በቲክቶክ አንተ ቤት ከፍተህ ስታገለግል በአንተ አገልግሎት ስንት ሰው ወደ ጌታ መጣ? ከትልቅ ይቅርታ ጋር ዳታ እየያዝኩ ስላልነበር አላውቀውም። ኦፊሻሊ ግን በግምት አይ ነው ልገምትልህ አልችልም። ንገረኝ። እቺን ያው የጥያቄዋንም ምንጭ ስለማውቃት ነው። ግን ዳጊም ላይ ሆኖ ሲጠይቅ ስለነበር ማለት ነው። ዳጊ ጠይቅ ማለት አብረን ስለምናገለግል ማለት ስንት ሰው ጌታ እኮ ለዛ ነው እኮ የምለው የመንፈሱን አብረን ነው የምናገለግለው። ዳጊሻ ጠይቅ ማለት እኔ ጠይቁ ማለት ነው። ኦኬ። እኔ ባይዘዌ
የመጣው ጊዜ ከእናንተ ጋርም እየገባው አብሬ እንግዲህ ያገለግል ነበር። አሁንም እያገለገልኩ ነው። እንዳልክ ቤት ገብቼ አገለግል ነበር። ብዙ ሰዎች ጌታን ተቀብለዋል። ብዙ ሰዎች ቆይ እኔ ለእናንተ አይደለም ይሄንን ዳታ ታገለግልበትን ቤት ቁጠርልኝ አልኩህ። እኔ በአንተ አገልግሎት እኮ ስማኛ እንደ ኤርሚ ይሄ በጣም የማልወደው አካሄዳችሁ ነው። ባይዘው ከምትሰሩት ስራ ጋራ አብሮ ማሄድ አካሄዳችሁ ስለሆነ ምናልባት ጌታ ምድል ከሰጠኝ ማውራት እፈልጋለሁ። አንደኛ ይሄ ነጩ ዙፋን አይደለም እናንተ ጋር ማስቆጥረው። ሁዋሪው ማን ናችሁ? ምንድን ነው? በወንድምነት ተከባብሮ እየጠየከኝ ከሆነ ልመልስልህ ይችላል። ለአብራራ ስል ግን እንደዚህ እየገባ እየተጫንክ አስቆጥረኝ። ይቅርታ ብዬ አልኩ። ለዚህ ነው ልብ በል። ይቅርታ ብዬ በወንድምነትን አክብሬ በአማኑኤል ቤተክርስቲያን ያለ ወንድም ስለሆንክ እንደ ቴዎሎጂ መምህርነትህ እንደ አገልጋይነትህ ወደ ሶሻል ሚዲያ በመጣህበት በጣም እሱን እየተከታተልኩኝ ዴታ ስላልነበረ ምን ችግር አለው? ምን ያህል ሰው ጌታን ተቀበለ ነው ብያልኩ። አላውቅም። ለእኔ አንድ ሰውም ቢሆን ባይዘው ጥያቄው ልክ አይደለም ኤርሚ። ምን ያህል ሰው ጌታን ተቀበለ ሳይሆን ስንት ቀን የነፍሳት ጥሪ አድርገህ ታውቃለህ ነው የሚሆነው። በጣም ብዙ ቀን አድርጌ ከዛ የቪዲዮ ማስረጃ ያመጣልሃል ማለት ነው። አላመጣም። ማነሽ ዋሪው? ለምን ማመጣልሽ? አንተ ራስህ ዋሪው አንተ ራስህ ስነ ስርዓት ያዙ እንጂ ነፍሳቱንማ ላያውቅ ይችላል ግን የነፍሳት ጥሪ አድርጎበት የሚያውቅበት ቀን የለም። ለምን እንደማመጣው ቆይ እስኪ ንገሪኝ። በቃ በጋሻው የምታናገርበት ቀን ነው። አንዳችሁ አውሩና በቃ ምን አልሽ? በቃ በጋሻውን የምታብጠለጥልበት ቀን ነው ያለህ እንጂ ለነፍሳት ጥሪ የምታቀርብበት ቀን የለም። ከዛ ለዘኔ ሲሆን ጥብቅና ላይ ከተነሳ ወደኋላ አልልም። በጋሻው ወንድም የነፍሳት ጥሪ ሳይሆን ወደኋላ ስቴት የማደርግበት አይደለም። አሁን በቃ በዚህ አይነት አግባብ ነው እንዳወራ ግባ ያልከኝ ኤርሚ። በቃ አሁን ነፍሳቱን ቁጥር አታምጣ፣ ግን ጥሪ አቅርበህ እንኳን የምታውቅበት ለምን አመጣልሻለሁ ላንቺ። ቆይ በቃ አታውቅማ። እዚህ የምትመጣው የቴዎሎጂ እውቀትህን ለማሳየት ነው። ገባህ አይደል? ደጋረኩ እሱንም ቢሆን በቃ ይሄ ነው ያንተ ባህል። ትቢት ያለቀቀ በጣም ትቢተኛ ስለሆንክ በቃ በቃ እሺ ከአንቺ ጋር አሁን ወርጄ አላወራም። ሌላ ጥያቄ ካለ ልመልስልህ። በቤት ልታሰድበኝ ካልሆነ በስተቀር ምነግራችሁ ግን የእውነት ወንጌል ልታገለግል ከሆነ እዚህ ያላችሁት ማለት ነው ይሄ አካሄድ ለማናችንም አይጠቅምም። እኔ ኤርሚ ከአሁን በፊትም ብዙ አውርተን በውስጥም እየተደዋወልን እናወራለን። እኔ አሁን እናንተ ጋር ጀስቲፊኬሽን የምሰጥበት ምንም አይነት አግባብ የለም። እንደ ወንድም ኤርሚ ይቅርታ ብለህ እያሰደብከኝ ይቅርታ ብለህ መስመር አልፋችሁ ጋስላይት ታረጉኛላችሁ። የሰደበች ነገር የለም። ቆይ ሳሚ አነጋገርህ ነው ለማን አሁን ማን እንዲታነጽበት ነው አነጋገርህ ነው እንደዚህ እንድትናገር ያደረገችው እንጂ እየሰደበች አይደለም። ምንድን ነው እሱ አነጋገሬ? ንገረኝ። ቆይ አድምጠኝ። አነጋገርህን ሳሚ እየሰማኝ እኔ ገና ስጀምር በጣም ይቅርታ ብዬ በጌታ ወንድማችን የአማኑኤል ብረት ቤተክርስቲያን አገልጋይ ነህ የቴዎሎጂ መምህር ነህ ብዬ ነግሬ ስንት ዓመት ሆነ ከመጣ ወደ ቲክታክ አልኩ። በጣም ይቅርታ ለዚህ ጥያቄ እያልኩ እየነገርኩ እዚህ ላሉ ወንድሞች ሁሉ ጭምር ነው ይቅርታ የምጠይቀው። 2 ዓመት 4 ወር ሆኖኛል። ኤርሚ በጣም ይቅርታ ብለኸኝ ኢንሰልት ብታደረገኝ ይቅርታው ስድቡን ያጠፋል። ቆይ አድምጠኝ። ቀድሞ ይቅርታ ማስቀደም። ቆይ አድምጠኝ፣ ስማኝ ሳሚ። በጣም ይቅርታ ብዬ ይህን ጥያቄ ማወቅ እፈልጋለሁ። ምክንያቱም አንተም ላይ ሁሉ ሌሎች ቴዎሎጂያንን ብለው ያሉት ላይ እኛ ቢግ ኮስችን አለን። በጣም ትልቅ ጥያቄ አለን። ለወንጌል ስራ እንቅፋት እየሆናችሁ ስላለ ማለት ነው። እውነቱን ስነግራችሁ ለወንጌል ይሄም በጣም ቢግ አሰርሽን ነው። ይሄ ሌብሊንግ ነው። ስሰጥ ተሳስቼ ከሆነ ታርመኛለህ። ደረባ ታውራ አይደለም ኤርሚ እንዴ ስሰድብህ ዝም ብለህ ስማኝ ነው እኮ እያልካለሁ። ይሄ እኮ ስሰጥ ታወራ። እስኪ በምንድን ነው ወንጌል ቴዎሎጂያንን ብላችሁ የምትሉት እዚህ ሶሻል ሚዲያ ላይ ከመጣችሁ ጊዜ ጀምሮ በአንተም ቤት ይሁን በሌሎቹ ውስጥ ጌታን ወንጌል ሰብካችሁ ጌታን ሰዎች እንዲቀበሉ ጥሪ ስታደርጉ ያልዳኑ ሰዎች ወደ መዳን ሲጨመሩ የዳኑትም ሰዎች በእግዚአብሔር ቤት ውስጥ ሲጸኑ፣ ቆይ አድመጠኛ ልጨርስ ሳሚ። በጌታ ቤት ውስጥም የዳኑ ሰዎች እንዲጸኑ ስታደርጉ አይተናነቅም። መታችሁ የምታወሩት የቤተክርስቲያን በዛ በነገረ መለኮቱ ዓለም በትምህርት ቤት ስትማሩበት የነበረውን ሉተር እና ካልቪን ያልተስማሙበትን እና እነሱ አልተስማሙበትም የተባሉትና ሳይስማሙ የሞቱበትን ጉዳይ ከኦርቶዶክሳውያኑ ጋር ስታወሩ እርስ በርሳችሁም ስታወሩ እነዛ ሁለት ሪፎርም እዚህ 2 ዓመቴ ነው። አንተ እኔን የምታውቀኝ በዚህ ብቻ ነው።
እኔ እሱን ነው ስታወሩ የምሰማው በአብዛኛው። ወደ አንተ እኔም ብቻ ወክለህ አውራ። እዚህ ቲክቶክ ላይ ከመጣው አንተ ብቻ እኔን ነው እያወራህ ያለው ኤርሚ፣ እኔን ነው እያወራህ ያለው። እዚህ ቲክቶክ ላይ ከመጣው ኤርሚ እኔን ነው እያወራህ። የጠየቀኝ እኔን አልነበር? ስንት ሰው ጌታን ተቀበለ ብለህ ስትጠይቀኝ ነበር? እኔን አልነበር? ያንተን ስጠይቅህ እኔን የምታቀኝ እዚህ ቲክቶክ ላይ ቴዎሎጂካል ነገር በማውራት ብቻ ነው። እኔ አሁን እሱ ነው ያየሁት። ከአንተ ጋር አብረን እየገባን ስናወራ አልነበረም? እንግዲህ የእናንተ ብቻ ከሆነ ወንጌሉ እሱ ነው። በእናንተ መንገድ ምን ያወራ ነው ከኔ ጋር ገብተን ብዙ ጊዜ ይሄው ዳኒም ባለበት እነ ብሩክ አብረን እኔ ከእናንተ ጋር ገባ አልነበር? የተወሰነ ጊዜ እኔ እኮ አሁን የገባህበትን ቤት አይደለም። ቆይ እሱ ብቻ አይደለም መጽሐፍት ጥናትን አንደኛ ጴጥሮስን ቆላሲያስን ስናጠን አንተን ራሱ ኢንቫይት አላረኩህም? እኔ አንዴ እንደዛ አይነት ነገር ጴጥሮስ ነው ምናምን ነገር እያወራህ ታዲያ ምን አይነት ነገር ነው እያወራህ ያለው ኤርሚ? እኔ እያልኩ ያለሁት ይሄ እኮ በጣም የሚያሳዝን ነገር ነው። ጌታ በቤት ቆይ አድምጠኝ። እኔ የጠየቅኩን ጥያቄ ለምንድን ነው ዳይቨርት ያደረግከው? እኔ ቅድም የጠየቅኩ ሳሚ ወደዚህ ወደ ሶሻል ሚዲያ ከመጣበት ጊዜ ጀምሮ በሁለት ዓመት ከ4 ወር ጊዜያቶች ውስጥ ስንት የክርስቲያን ወንድሞች ቤት ላይ ገብተህ አብረህ ተወያይተህ ታውቃለህ? አንተ እኮ ለብቻ ነው የምትገባው የሚል አይደለም የኔ ጥያቄ። ስንት ቤት ገባህ አይደለም ዳኒ ጋር ገባህ፣ እኔ ጋር ገባህ፣ ዶክተር ሻውል ጋር ገባህ፣ ኤፍሬም ጋር ገባህ። እሱን አይደለም የገባህበትን ቤት አይደለም ቁጥር ያልኩትኝ። አንተና መሰል የሆኑ በጌታ የሆኑ ወንድሞቻችን ቴዎሎጂያን የተባላችሁት ከመጣችሁ ጊዜ ጀምሮ ይሄው እኔ በአባቶች አምላክ ፊት እናገራለሁ፣ ለወንጌል ስርጭት አገልግሎት እንቅፋት እያኖራችሁ ነው ያላችሁት። በነጥብ ላስቀምጥ እችላለሁ። አንተም ብቻ አይደለም የምናገረው ሳሚ፣ ሌሎቹ ምታይ ስላሉ ነው ብያልኩ። ለሌላው ራሱን ችሎ ትጠይቀዋለህ ኤርሚ። ሳሙኤል በላይነህ ለወንጌል እንቅፋት ሆኗል ብለህ የምታስብበት አንድ ሪዝን፣ አለበለዚያ በቃ እንደወጣ ፍቀድልኝ። ከዛ የምታደርጉት ነገር ስለሆነ እኔን አስወርዳችሁ አንተን ጠይቁ። በጠናጠል ምን አልከኝ? በጣም ይቅርታ ብዬ ስንት ሰው ጌታን ተቀብሎ ያውቃል በአንተ አገልግሎት አልኩ። እናንተን ለማስቀመጥ ለእናንተ ፊት ለመናገር የነጭ ዙፋን ፊት አይደለም ሁ አዩ አልከን እና ለምን መሰለህ ተቀብሎ ያውቃል፣ ቁጥር ግን አላውቅም አልኩ። ኤርሚ ስማኝ፣ እህትየው ሜርሲም ስጠይቅህ አንቺ ማነሽ አልካት እና ከዛ ለምን ኢንቴንሽኑ ጥሩ አይደለማ? ለምንድነው ኢንቴንሽኑ ጥሩ ያልሆነው? እየጠየቅንህ እኮ ኢንቴንሽኑ ጥሩ ያልሆነበት ምክንያት እኮ ሳቀርብ መልስ የምትመልሱበት መንገድ ኦሪጂናሊ እኔ ስለነበር እንዴ ከይቅርታ ጋር ሳሚ ኤርሚ አንዴ ይቅርታ። እውነት ለመናገር ጥሩ እንትን አምጥተሃል። ማለት ለእኛ ሪፖርት ማድረግ ያለብህ የሚለው ሀሳብህ እውነት ነው። በጣም ገዝቶኛል። እውነት ነው። ሪፖርት ማድረግ የለብህ ማለት ማንን እኛ ሪፖርት የሚደረግ ቁጥር ይሁን ምግባር ይሁን ምንም የለብም። ያው እኛም ስንጠይቅ እንደ ወንድም ነው የጠየቅነው እንጂ ለእኛ ይነገርን የሚል እንትን ካለው በራሱ የጥያቄው ትቢት አለበት። እኛ እንደዚህ ብለን በመጠየቃችን ትቢት አለበት። እንደዛ አይደለም የጠየቁህ ወይም የጠየቁህ መጀመሪያ እኔ ነበርኩ የጠየቁህ ከስር በእንደዛ አይነት ስሜት ከሆነ የጠየቁ ከመላሹ ልክ ጠያቂው ትዕቢተኛ። ሌላው እውነታው ግን ምንድን ነው? አይተህ እንደሆነ እናንተ ቤት የሚሆን ብዙ ቤት እኔ አልሰማሁም ማለት አልተደረገም ማለት አይደለም። ለዛ ነው የጠየቅኩት። ማቅ ቢሆን ኖሮ አልጠይቅም። ግን እውነታው ምንድን ነው? እኔ ጋር ያለው እውነታ ለአዲስ ነፍሳት ጥሪ ሲደረግ አይቻል አውቅም። ያው ከምንም በላይ ኮንሰርን የሚያደርገን የሰዎች መዳን ነው ብዬ ነው። ምንም በብዙ ቴዎሎጂ ጉዳዮች ላይ መነጋገር ፈላጊ ቢሆንም አት ዘ ኤንድ ኦፍ ዘ ዴይ ግን መዳንን የሚበልጥ አጀንዳ የለም። እናንተ ቤትም ብዙ ጊዜ ጎልቶ አይወጣም፣ አይታይም። አይተንዶ በሆኑ ክርክሮች በሆኑ ሀሳቦች ላይ ሙግት ተደርገው ማለት እነዛ ሙግቶች ራሱ አስፈላጊ ናቸው አይደሉም እያልኩ አይደለም። እነዛ ሙግቶች እነዛ ንግግሮች ጥሩ ሆኖ ሳሉ ግን ዋናው ምን አለ ከዚህ በላይ የሚበልጥ ነገር አለ እንዴ? የለም እኮ። ያም እኮ ውይይት እኮ አት ዘ ኤንድ ኦፍ ዘ ዴይ ሰዎች እንዲድኑ ነው እና እዛ ላይ ፎከስ አይደረግም። ብዙ ቤቶች ከሉተራንም በዙሪያ በሌሎችም ዙሪያ ሲነሱ ሙግቶቹ ጥሩ ቢሆንም ውይይቶቹ ጥሩ ቢሆንም የሚቀርቡት ዶክመንቶች ሀሳቦች ጥሩ ቢሆንም ለምንድን ነው ለሰዎች መዳን ጥሪ የማይደረገው? እንደው ብራዘርሊ ነው ይሄን የምንጠይቀው፣ መመሪያ እየሰጠን አይደለም። ማሰብ በቃ በኋላ ጨርሳለሁ። አንተ ጨው ይቀጥልና አይ ክሊር አድርጌ እንደወጣ ነው ልጠየቅ ስለሆነ እዚህ ያሉት። አሁን የዳጊ አፕሮች ለእኔ የተሻለ ነው እውነት ለመናገር። እንዲያውም ሲጽፈው ቅድም ትቢት ብሎ በፈረጀበት አይነት መንገድ ነበር የመሰለኝ፣ በቴክስት ያው ምንም ስለማይገልጥ ማለት ነው። ኤርሚና እህታችን ሜርሲ የጠየቃችሁበትን መንገድ ግን
ለእኔ ራሱ ጥያቄው ጤነኛ ነው ብዬ ስላላመንኩኝ ነው። ኤኒዌይስ እዚህ ጋር ልመልስ የምችለው ሁለት ነገር ነው። ባይዘዌ እናንተ እስካሁን እንግዲህ የእናንተ ግሩፕ እየተባለ ስላለ እሺ እኔም እዛ ግሩፕ ውስጥ ራሴ ልክተትና ለአሁን ላውራ የምታነሷቸው ቅሬታዎች ሊኖራችሁ ይችላል። ደግሞ ኢቪዴንሻልም ልትሆኑ የምችሉባቸው ነገሮች ሊኖሩ ይችላሉ። የዛኑ ያህል ደግሞ እኛም በእናንተ ሳይድ እንግዲህ እዛ ብዬ እኔ ብትሉኝ እኔ ብዬ ላወራ ይችላል። ለምን በእናንተ አካሄድ የኤርሚ አገልግሎትና የነ ኤርሚ ቡድን የሚሰሩት አገልግሎት ከማናችንም በላይ ሲግኒፊካንት ነው ብዬ ደጋግሜ እዚህ ቲክቶክ ላይ ተናግሬያለሁ። እናንተን ለማስደሰት አይደለም፣ አሁንም የእናንተን ጎሽታ ለማግኘት አይደለም። እንደዛም አይነት ፐርሰናሊቲ ያለኝ ሰው አይደለሁም። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እኛ ከምናደርጋቸው ነገሮች ይልቅ እናንተ አውቀው ነው ባይዘዌ ገድል እንዳይነሳ ምን እንዳይነሳ ገድል መከራከር አይደለም ምን አይደለም ብለው ሰፊው ህዝብ እንዳይሰማ መከላከያ የሚያደርጉት በዛ ሳይድ ያሉ ዕቅበተ እምነት የሚሰሩት የኦርቶዶክሳውያን ወንድሞቻችን ማለት ነው። ህዝቡ በቀጥታ የታሰረው ከዚህ ጋር የተያያዘ እንደሆነ ግልጽ ነው። አብዛኛዎቻችን እናምንበታለን፣ እውነት ለመናገር ማለት ነው። የእናንተ አካሄድ እናንተ የምትሰሩት ስራ አስፈላጊነቱን ማለት ነው። ግን በአካሄድ ደረጃ በጣም ቅር ከሚሰኙ ሰዎች አንዱ እኔ ነኝ። ለምሳሌ በእናንተ አካሄድ ማለት ነው ጥሩ ነገር ጥሩ ጆሮ ጥሩ ስራ እየሰራችሁ በአካሄድ ደረጃ እኔም ቅሬታ አለኝ። ኦኬ እኔም የኔን ከወንድሞቼ ጋር ላርግና ራሴን እኛም እናንተ ላይ ቅሬታ ይኖረናል፣ እናንተም እኛ ላይ ቅሬታ ይኖራችሁ። ስለ ራሴ እነሱን ኢንክሉድ አታድርግ፣ እኔም ብቻ በልጣ ያውራ። እነሱን ኢንክሉድ አታድርግ፣ አንተ ለብቻ ተናገር። እኛ እሺ ችግር የለውም። ዳጊም ስለጨመረው ነው። ኦኬ በዚህ ጉዳይ ላይ ማውራት ብንችል የሚሻለውን ነገር ከአውትፑቱ አንጻር የምር ወንጌል ኮንሰርን የሚያደርገን ከሆነ እዚህ እርስ በርስ ያለው ፍጅትና ሙግት ምንም አይጠቅምም። በሀሳብ ደረጃ ሞግቱ ይበዛ። ለዛ ነው ልጠይቅ ነው የመጣሁት። አንዳችሁም አላካችሁልኝም። እኔ ነኝ ገስት ልክ የገባሁት። ለምን አልቲሜትሊ የሆነ ነገር ሶልቭ የሚያደርግ ከሆነ በቃ ለምን አልሞገትም? እኔ የጨረስኩ ሰው ነው፣ የመጨረሻ እውነት ላይ ያለው ሰው ነኝ ብዬ ማምን ሰው አይደለውም። ስለዚህ በአካሄድ ደረጃ ቀር የምትሰኙበት ነገሮች ካሉ በአካሄድ ደረጃ የምናወራበትን ፕላትፎርም ፈጥረን ማውራቱ ነው እንጂ የሚሻለው። ለምሳሌ እኔ በመሞጋገት ደረጃ እኔና ኤቢ እስካሁን አልፈታንም። ሰምታችሁ ከሆነ ኦብቪየስሊ ትሰማላችሁ። 500 ሰው ባለበት ተቃራኒ ሀሳቦች ላይ እንትን ብለን እንዲያውም በጣም ኢሞሽናል ሆነን ዛሬ ከእናንተ ጋር ካወራሁት በላይ ሆነን ነው የወጣ ነው። ኤቢ ለእኔ ጓደኛዬ ነው፣ መሬት ላይ በጣም መወደው ወንድሜ ነው። በውስጡ ያለውን ጸጋና እውቀት በጣም አክኖሌጅ ማድረግ ሰው ነኝ። ግን ለጋራ ለወንጌሉ ጉዳይ የምንል ከሆነ የእኛም እኔ ሶፋር አንደኛ በቀጥታ ለጠየቃችሁኝ ሰው እንዲያው በወንድምነት በትሁት ልብ ምናምን ከሆነ ያላችሁት ጌታ ምስክሬ ነው። ሰዎች ጌታን ተቀብለው ያውቃሉ። ለምን ዕቅበተ እምነት ብቻ አይደለም እኔ እዚህ የምሰራው 10 ሰውም 50 ሰውም 100 ሰውም ይስማ እንጂ የመጽሐፍ ቅዱስ ቶፒኮች ይዤ ገብቼ ብዙ ቀን አስተምሬ ያውቃለሁኝ ካዳችሁ በስተቀር እነ ዶክተር ሻውልም ሌሎቹም እየገቡ አብረን ባይብል የምናጠናበት ጊዜ ነበር። እንዳልክ ቤት ብዙ ጊዜ ሰብክ ነበረ። እንዳልክ ቤት በጣም ብዙ ነፍሳት ጌታን ይቀበሉ ነበረ። ይሄ ቅድምም እንግዲህ አምላክ ፊት ይዤው የምሄደው ነገር ነው። እሱ ፊት ዲፌንድ የማደርገው ነገር ነው የሚሆነው። ግን እንደ ወንድም ከጠየቃችሁኝ ይህንን ነው የምመለስላችሁ። ከዛ ውጭ ግን እንደዛ ባይሆን የዕቅበተ እምነቱ ስራ እናንተ ከምትሰሩት ጋር ተመጋጋቢ ሆኖ ወንጌል እየሰራ አይደለም ወይ ካላችሁኝ በደንብ እየሰራ ነው ያለው። እኛ ስነ መለኮታዊ ነገሮችን ኤክስፖዝ እያደረግን ያለ ነው። እናንተ ደግሞ በገድላትና በቅዱሳን ሰዎችና ቅዱሳን መላእክት ትምህርት ስር ያለን አጋንንታዊ ስራ እያፈረሳችሁ ነው ያላችሁት። በዚህ አግባብና ልበሰፊነት እማንሄድ ካልሆነ ግን ከኛ ውጭ ያለው ነገር በሙሉ እርኩስ ነው፣ የእኛ ሳከርድ ነው፣ ቅዱስ ነው የሚል ሜንታሊቲ ይዘን ማናችንም የተሻለ ነገር ልንሰራ አንችልም። በእኛም ሳይድ በእናንተም ሳይድ ማለት ነው። እሱን ነው የምለው። እያየኸው ነው። ሌሎችም እየጠየቁ ነው። ልጠይቅ የነበረውን ሀሳብ ቤንም አልጨረስኩም። ቶሎ በአንድ ደቂቃ ላጠቃል። እንግዲህ ጴንጤ እንደሚያስጠላ ተናግረሃል። አሁን እንግዲህ ጴንጤ ያስጠላኛል ያለ ሰው የት ጋር ቆሞ ነው ያስጠላኛል ያለው ነው?
አንድ ሰው ጴንጤ ያስጠላኛል ካለ እስካሁን እየሰማህ አልነበረም? ኖ አላስጨርስም። እንደዚህ አይነት ሮንግ አሰርሽኖች አትጠቀም ዳጊ። ምንድን ነው መሰለህ ዳጊ፣ ቆይ አይደለም ልጨርስ። አንተን ራይቱ እያለ ለሚያስጨርሱ በስትራክቸር ነው ያልኩት ወይስ አይደለም? ጴንጤ ያስጠላኛል ነው ያልኩት? አይ ለምን ትጨርሳለህ? ያላልኩትን እያልክ ለምን ትጨርሳለህ እንዴ? ወይኔን አስወርዳችሁ የምታወሩትን ነገር አውሩ። እኔ እስከመጣው ድረስ ግን ያልኩትን ነገር ከስትራክቸር ደረጃ የሚለውን አልሰማኸውም ዳጊ? እሺ ሳሚ አንዴ ልጨርስ። ምኑን ነው የምጨርሰው? ቆይ ያላልኩትን እያልክ አልገባኝም። እሺ አንዴ ልጨርስ ሳሚ፣ ይቅርታ። እሺ ሳሚ እንዳስተካከለ ሰምታችኋል። እንሰማዋለን፣ ቪዲዮ መልሰን ከፍተዋል። ግን አንተ ባልከው ላድርግልህ። ከስትራክቸር አንጻር ያስጠላኛል ያለው ሳሚ ኦርቶዶክስ ሆኖ ነው የተናገረው? ጴንጤ ሆኖ ነው የተናገረው? ወይስ ሙስሊም ሆኖ ነው የተናገረው? ራስህም ያስጠላሃል ማለት ነው። ራስህንም እየጠላህ ነው ማለት ነው። ጴንጤ ሆነ ከተናገርከው ራስህም ሳሚ ራሱን ይጠላል ማለት ነው። እኔ ራሴ ሳሚ እባክህ ልጨርስ፣ ተናግሬ ልጨርስ እኮ። ጥያቄ አድርገዋል ለእነሱ እኮ እያብራራህ ነው። ጥያቄ ነው እኮ እኔ ልቀበል የመጣሁት። እየጠየቁ ነው። ወይኔ ልውረድ? እሺ እና ቀጥል አንተ ዳጊ። እኔ እኮ አሁን አታውራ አይደለም ቤታችሁ ነው። እኔ አታውራ እኮ አላልኩም። ግን ጥያቄ ከሆነ ጥያቄ ነው የጠየቁት። ባይ ዘ ዌይ እንግዲህ ያው በአንደበቴ ስለሆነ መጨረሻ ላይ ጥያቄ ምልክት ማስቀመጥ አልችልም። ስለዚህ ቶኔን ነው መስማት ያለበት። ጥያቄ ነው ያስቀመጥኩት። ጥያቄው ምንድን ነው? ጴንጤ ሆነ እኔን ጥያቄ ጠየቀው፣ ኦርቶዶክስ ሆነ ነው ሙስሊም ሆነ ነው? ጴንጤ ሆነ ከጠየቅ ራስን እጠላለሁ እያልክ ነው ወይስ ኦርቶዶክስ ሆነ እኔን ጥያቄ ጠየቀው? አልገባኝም። ራስን የጠላኸው ወይስ እኛን የጠላህን? አልገባኝም። እስኪ ግልጽ ብታደርግልን። ስትራክቸሩን በለው ምንም በለው። ቴንክ ዩ ጨርሻለሁ ሳሚ። በቃ እኮ ይሄንን ነበር እየመለስኩ የነበረው። ጥያቄ ይሄን አግኝቼዋለሁ። እኔ ጴንጤ ሆኜ ነው እጠለዋለሁ ያልኩት በስትራክቸር ደረጃ። አሁንም እደግመዋለሁ፣ አልወደውም። የኛ የተሻለ ነው። የካቶሊክን ብናመጣ የኦርቶዶክስን ብናመጣ አይ ዊሽ አንፎርቹኔትሊ ደግሞ እኛ ያለንበት የስትራክቸር አካሄድ የሚያስጠላ ነው። ይሄንን እንዲያው ምን የትኛውም ምድር ላይ ያለ የትኛውም ስልጣን ተዋረድ ፊት የምናገረው ነው። ሳሚ አሁን መናገር እኮ ትችላለህ፣ ግን ጠይቅ። ይሄ እንኳን መንበረ ማርቆስ ነው፣ መንበረ ተክለ ሃይማኖት፣ መንበረ ሰላማ ነው፣ መንበረ ጴጥሮስ ወይስ የቅባቱ እንኳን ብዬ ብለህ ብፁዕነታቸው የተቀመጡበትን መንበር እንኳን አላውቀውም ብለኸኝ ያንን ረጅሙ ስማቸውን አስጠራኝ። በየትኛው አስተዳደራዊ ነገራቸው ነው ስትራክቸር ተቋማዊ አደረጃጀታቸው በጣም ምራቅ የሚያስውጥ አይነት ነገር ሆኖ የእነሱን ብንኮርጀው ብለህ የምትለው የትኛውን መንበር እንኮርጅ? ማርቆስን፣ ተክለ ሃይማኖትን፣ ሰላማን፣ ጴጥሮስን ወይስ የቅባቱን? የለም። እሺ በአንድ ደቂቃ እንዲህ እንጨርሰው። በቃ የዛሬውን ዲያሎጌን ምናልባት ጋይስ እኔ ደህና ዋሉና እኔ ከሄድኩ በኋላ አውሩ። ዳኒሻይ ልውጣ በቃ። ያሉ ነገር ነው። እድል ስለሰጣችሁኝ ስለ ስትራክቸር ምን ማለት ነው? የምወደው ስትራክቸር የምትለው ምን ማለት ነው? ቅድም ከአንተ ጋር ረጅም ሰዓት አውርተናል። አንተ አሁን ሙሉ ወንጌልንና እንትንን ነው ማወራድ የምፈልገው፣ አማኑኤልና ኦርቶዶክስን ማወራድ የምፈልገው እኮ ያንተና አንተ ደባልቀኝ ያወራን ያለ እንደገና መሄድ አለ። የኦርቶዶክስ ስትራክቸር ያላት ስትራክቸር የአንድ አብያተ ክርስቲያናት ስትራክቸር ነው። ዛት ሶል አለቀ። በቃ እሺ ሂዱብኝ፣ እኔን አስወርዱና እኔን ሂዱብኝ። እኔ ግን ዊሽ ማረገው አንተ ላይ ምን አንተ ርዕስ ሆነ አታውቅም እዚህ ቤት። እኔ ርዕስም ልትሆን አትችልም። እኛ ሰውን ርዕስ ማድረግ አትችልም። ራስህ ነው የገባው። ማንም አክሮ ራሱ አንተን ስንጠጣ አንተ ነው የገባው። ኦኬ አንተ ነው የገባው። ላወራሁት ነገር ጠይቁኝ አልክ። እየጠየቅን ነው ያለ ነው ወዳጄ። መጠየቅ ደግሞ አለብህ። ምክንያቱም ያስጠላል እያልክ ያለው የራስህን ቤተ እምነት ነው። ኦኬ የራስህ ቤተ እምነት ነው። ምን ማለት ነው? አስወርዳችሁት ነው ሳሚ? አይ ራሱ ካልሆነ እኔ አላስወረድኩትም። ምንድነው? ኖ ሰው አስወርዶት ነው ሳሚ ነው ራሱ ነው የወረደው። ኤርሚዬ ራሱ ነው የወረደው። እውነት ነው ሳሚ ራሱ ነው ያወረደው። አይ ያው ቤካን ያወረደኝ ችግር የለውም። ይሄ እኮ የቲክቶክ የቲክቶክ ካልቸር ስለሆነ እታገሳለሁ። ትክክል አይደላችሁም። ማንም ያስወርደው ማንም አይደለም። እናንተ ናችሁ ልክ ያልሆናችሁት እኮ። ይኸውልህ እኔን አሁን አስቀምጠህኝ እኔ እኮ ልጠየቅ ነው የመጣሁት። ቤካ ይኸውልህ አክብሬህ ዝም ብዬ ታችሁ መስማት እችላለሁ አይደል?
ጌታ በሚያየው ነገሮች ክሊር እንዲሆኑ ወንድማችን ስለሆንክ ነው ብራዘር። እኛም ወንድማችን ስለሆነ በቃ ሪስፔክትፉል በሆነ መንገድ እናውራ። አሁንም አይጠቅምም። ቤካ አሁን የሆነ ድንጋይ መወራው ነገር እያልክ ነው። ካንተ ጋር አላልኩም። ስናወራ አንድም ነገር ባይዘው እዚህ ያላችሁትን ሰዎች ነው ሳምታይም ላይክ ዳኒስ ኤሌመንተሪ ምናምን እያልከው ኖ እንደዛ አይደለም። ጥያቄውን ነው ያልኩት። ዳኒን አላልኩም። ጥያቄውን ነው ያልኩት። አይደለም ተው፣ እንደዚህ አይነት ነገሮች አይጠቅሙም። ነገር መጠቀሙ ለምን አስፈልገ ቆይ ይኸውልህ፣ ስማኝ፣ እሺ ይኸውልህ፣ ስማኝ ቤካ፣ አሁንም ቢሆን እኔ ያን ያህል የይቅርታም ችግር ያለብኝ ሰው አይደለሁም። ጌታ በሚያየው ማለት ነው። እማላምንበትን ነገር ግን ይቅርታ የምጠይቅም ሰው አይደለሁም። እማምንበት ነገር ከሆነና ጥፋት ከሆነ ግን ዳኒም አሁን እንደዛ ተሰምቶ ከሆነ እኔ ዳኒ እንደዛ ተሰምቶታል ብዬ አላስብም። ከተሰማው ሶሪ እላለሁ። ኢስ ኦኬ። ሶሪ ስል ግን አሁንም በፍርሃትና በሆነ ግፊት ግን አይደለም፣ ህብረትን በማሰብ ነው። እዚህ ያላችሁ ሰዎች በሙሉ የወንጌል አማኞች የዳናችሁ ሰዎች እንደሆናችሁ አውቃለሁ። አሁንም በእኛም ሳይድ ይሁን በየትኛውም ሳይድ የተሻለ የሚሆነው ወንድሜ ሳሚ ነገሮችን አለ በመወያየት አይ አይደለም። ያንተም ንግግር እኮ ይኸውልህ ሳሚ፣ ኦኬ ምንድን ነው ያልከን? በሉ ሂዱብኝ አልክ። እኛ ሰው ላይ የመሄድ ፍላጎትም የለንም። ራስን የገባኸው ኦኬ፣ ራስን ዳኒ ታዲያ እድል አልሰጣላችሁኛ። መልስ ነው እየጠየቀን ያለ ነው። ሰጠንህ እኮ ሳሚሻ። ደግመህ ግን ያንን ሐሳብ ለማውራት ነው እየሞከርክ ያለው። ካነሳው ደግሞ እኔም አነሳዋለሁ፣ ምክንያቱም ስላልመለስክልኝ ማለት ነው እኮ። ስለዚህ በልዩነት አንድነት እንያዘው ዳኒ። ሁሉ ነገር ላይ ከእናንተ ጋር አንድ ሆነ። ስለዚህ በልዩነት እኔ ስትራክቸሯን አዶር አደርገዋለሁ። ይሄንን በማድረጌ እንሰማዋለን እኮ በቃ ይሄንን በማድረጌ እኔ ለምሳሌ ልክ አይደለህም ከተባልኩም አልሁን። በስትራክቸር ደረጃ ከወንጌል አማኞች ስትራክቸር ይልቅ የኦርቶዶክስን ስትራክቸር አዶር አደርገዋለሁ፣ አከብረዋለሁ። የምወደው ስትራክቸር ነው። ቤተክርስቲያኗን እንደ ክርስቶስ ቤተክርስቲያን ሀዲድ እንደሳተ ቀደም ጥሩ አገላለጽ ኤርሚ ተጠቅሟል። ሀዲድ እንደሳተ ቤተክርስቲያን የምቆጥራት ቤተክርስቲያን ናት። እሷን ብቻ አይደለም ካቶሊክንም ጭምር። እኔ ከካቶሊክ አይደለም የወጣሁት። ያንን ነው ልል የምችለው። ከነዚህ ውጭ የምታስጠላ ያልኩትን ቃል የተጠቀምኩትኝ ምናልባት ቃሉ ኦፌንሲቭ ከሆነ አምሶሪ፣ በቃ እዚህ ላላችሁ ሰዎች አምሶሪ። ኦፌንሲቭ ቃል ከሆነ ስል ግን እያልኩ ያለሁት ከስትራክቸር ጋር የተያዘ እንደሆነ ቪዲዮ ላይ ራሱ በግልጽ አለ። ከዚህ በላይ ግን ሌላ ማይልስ ሊሄድላችሁ አልችልም። አምሶሪ ግን ቴንኪው እድል ስለሰጣችሁኝ። አይ ሳሚ ቴንኪው፣ አንተም በመምጣት ማለት እኛ ሰጭና ናፋቂ አይደለንም። በጌታ ወንድሞችህ ነን። በቃ መተህ በመምጣት ደስ ብሎኛል። አንተም ኤቢም ማለት ነው። በተለይ አንተ ደግሞ በመምጣት ደስ ብሎኛል። ሌሎቹ እንኳን ቢመጡም ባይመጡም ማለት ነው። ግን ቴንኪው። ተቋማዊ አሰራሯን በተመለከተ አንተ የራስን አስቀምጠሃል፣ እኛም ደግሞ አስቀምጠናል። ተቋማዊ አሰራሩን የተመለከተ ሳሚ ወንድማችን በቃ የኛ ቢሆን እኛም ብንጋራው ብለህ ያልከው ነገር ኦኬ፣ ተቋማዊ አሰራሩ ከላይ እስከታች ወጥ የሆነ ነው ብሎ የሚለው ነው። ግን እኔ ከመንበር ደረጃ እንኳን 5ቱ መንበር ስጠይቅህ አንዱ አልመለስክም ማለት ነው። የትኛውን እንሆን መንበረ ማርቆስን፣ መንበረ ሰላማን ወይስ መንበረ ተክለ ሃይማኖትን፣ መንበረ ጴጥሮስን ወይስ የቅባቱን ብዬ ብል ወፍ የለም። በቃ ያው እንዳላየህ አይተህ ለፈው አይነት ነገር ነው። ይገባናል። በቃ አንተም የቤተ ክህነት ሰው ነህ፣ እንግባባለን። አንድ ሁለተኛ፣ እንደዚህ አሁን ምንድነው አንተ የቋመጥክለት ዕጣኑም ሽታውም ናፍቆናል፣ እየናፈቀን ነው፣ መዓዛው ይጠራናል ምናምን ነገር ብላ ያልክበትም ነገር እሱም ደግሞ ከክርስቶስ ቤተክርስቲያን አኳያ የትኛው ቤተክርስቲያን ውስጥ ነበረ ብዬ ስለ እውነቱን ፍርጥ አድርገህ ነግረህናል። ጌታ እግዚአብሔር ይባርክ። ስለዚህ ተቋማዊ አሰራሩ የሚሆን ዕጣኑ በክርስቶስ ቤተክርስቲያን ሲመዘን እንደዚሁም በመጽሐፍ ቅዱስ ሲመዘን የማያልፍ ተቋማዊ አሰራር ወንድማችንን ሳሚን አማሎብናል ብለን እንላለን። እኔ ጸልይልሃለሁ እና እንወድሃለን። የእውነት ማለት ነው። አንተ ወንድማችን እኔ መቋጠሪያ እሺ ቱን እችን እኔ ልሰዋና ግን እንወድሃለን እና ቤካ ወንድምነት ስላስወረደ በጣም ይቅርታ። ችግር የለውም፣ ችግር የለውም። ሰላም ነው። ወንድምነት ምንድን ነው? እሺ ቤካ ቆይ ትቀጥላለህ። ሀሳብ እችን ብቻ ልጨርስና አይም ሶሪ ወንድምነት። ያው አሁን ስናወራ ሪፕሬዘንት የምናደርገው ብዙ ለሁላችን ነው የማወራው። ለምሳሌ ኦኬ አሁን ስለ ስትራክቸር የምታወራ ከሆነ
የወንጌል አማኞች ህብረት ነው። ኦኬ ሶ ህብረት ከህብረት ጋር ነው ኮምፔር የሚደረገው ወገኖች። ወንጌል አማኞች ህብረት አይደለ? ህብረት ከህብረት ጋር ነው ኮምፔር የሚደረገው። ሶ ስትራክቸር የምታወራ ከሆነ ህብረት ካላቸው ሌሎች ህብረቶች ጋር ነው ኮምፔር የሚደረገው። ለምሳሌ የኦርቶዶክስ አብያተ ክርስቲያናት ህብረት ቢኖር ኦኬ እነሱን ስትራክቸሮቻቸውን ኮምፔር ታደርጋለህ። ከየት? ከወንጌል አማኞች ህብረት ጋራ ኮምፔር ይደረጋል። ኦኬ አሁን የአንዷን ቤተክርስቲያን ስትራክቸር የምታወራ ከሆነ ግን ኮምፔር የምታደርገው ራስህ ካለህበት ህብረት ጋር ነው፣ ቤተክርስቲያን ጋር ነው ህብረት ኮምፔር የምታደርገው። ለምን? እያወራ ያለኸው ስለ አንድ ኢንዲቪጁዋል አብያተ ክርስቲያናት ነው። ስለ አንድ ቤተክርስቲያን ነው እያወራ ያለው። ምን ማለት ነው? ቃልዮትን የምታወራ ከሆነ ቃልዮትን የምታወራ ከሆነ ስለ ቃልዮት ስትራክቸር አውርተህ ከኦርቶዶክስ ጋር ኮምፔር ማድረግ ትችላለህ። ምክንያቱም ስለ ህብረት አይደለም እያወራ ያለው። አየህ፣ አሁን ትልቁ ችግራቸው ምንድን ነው? እኔ የሚታየኝ አንድን ህብረትን የወንጌል አማኞችን ህብረትን ከአጠቃላይ ከአንድ ቤተክርስቲያን ጋር ስትራክቸር ኮምፔር አይደረግም። ኮምፔር የሚደረጉ ጉዳዮች አይደሉም። ስለዚህ ያስጠላል ስትል አንተ ያለህበት እኔ ያለሁበት ያ ቤተክርስቲያን ከኦርቶዶክስ ምንድነው የጎደለው? በፓትሪያርክ ስላልተመራው ያስጠላል ያልኩት እኔ በሽማግሌዎች ወይ ደግሞ በቦርድ ስለተመራው ነው? አይደረግም። ምክንያቱም የሚሰማን ኦዲየንስ ሚስ አንደርስታንድ እንዲያደርግ ነው የምናደርገው። ኦኬ ምክንያቱም የአማኑኤል ህብረት ስትራክቸር ያስጠላል ብሎ እንዲያስብ ነው እያደረግን ያለ ነው። ኦኬ የሙሉ ወንጌል ስትራክቸር ቤተክርስቲያን ከኦርቶዶክስ ወይ ከካቶሊክ ጋር ስለሆነ ማለት ነው። ካቶሊክ አንድ ራሱን የቻለ አንድ ስትራክቸር ነው። ኦኬ ስለዚህ ይሄንን ነገር ማስተካከልና ስናወራው እንደው ተጠያቂነት በሚሰማው ስሜት ማውራት ብንችል ጥሩ ነው። ሰው ለማስደሰት ሊሆን ይችላል ወይ የኛ መልከታ ሊሆን ይችላል። አትሊስት ካወራን በኋላ እንኳን የኔ ቪው ነው ብሎ እንኳን መደምደም እንደው የተሻለ ነው። ቢያንስ ሁሉንም ለመጠቅለልና አንድ ካታጎሪ ውስጥ ለማስገባት ሰው እንዳይችል ያደርገዋል ማለት ያክል ነው። ይሰመርበት። ስንናገር አለ ወንድምነት ስንናገር ሰው ስለሚሰማ የሚሰሙ ሰዎችን ሁሉ ሊያሰናክል የሚችል ነገር እኛ በተለይ መናገር የለብንም። ቀደም ከወንድሜ ኤቢም ጋር ስንነጋገር ወንድሜ ካሎራ ያነሳው ሀሳብ ዳንያ ያነሳው ሀሳብ በጣም ወሳኝ ሀሳብ ነው። ኦኬ ስለነሱ አምስቱ አመረ ምስጢራቸው እንከን የሌለበት ምናምን ነገር ብለን ያልንበት ባለማወቅ ወራት ጌታን ባልተቀበልንበት ጊዜ መጽሐፍ ቅዱስ ባላነበብንበት ጊዜ ኦኬ ግራቀኙን ባላየንበት ጊዜ ያኔ ብለናል። ስናነበው ግን ትክክል ያልሆነ ነገር በአምስቱ አመረ ምስጢር ውስጥ በተለይ ከትንሣኤ ሙታን ውጭ ባለው ላይ በሌሎቹ ጥምቀቱም ላይ ቁርባንም ላይ ስላሴም ላይ ነገረ ክርስቶስም ላይ ጥያቄ አለን። ዶግማ ብላ በምትለው ላይ ማለት ጥያቄ አለን እና ይሄን ነገር እኛ መስካሪዎች ሆነን ለነሱ መመስከር የለብንም። ስንናገር እኛ ጋር ታውቃለህ የወንጌል አማኞች ጋር በጣም ሲሪየስ የሆነ ነገር ነው ስንናገር የምንናገረው ማለት ነው። ይሰማሉ። ሳሚን አሁን እንደ አንድ ተራ ግለሰብ አይደለም የሚታየው። ኦኬ ቴዎሎጂያን ነው፣ አገልጋይ ነው። ሲናገር የሚሰማበት እነሱ የሚሰሙበትና ሌላውም ትውልድ የሚሰማበት አለ። እኛም ሁሉ ጭምር ስንሰማ ምን ማለት ነው ብያለሁ። እኔ ቅድም አሁን ስናገር በጣም ሲሪየስ የሆነ ነገር የተናገርኩት ቪዲዮን ስማው። ሳሚ ስሰማው ሊያስቆጣ ሁሉ ይችላል። ምንድነው ዕጣን ናፍቆናል፣ ጭሱ ትዝ ብሎናል ብላችሁ እችን ብቻ 10 ሰከንድ ላውራ። እችን ብቻ ያስጠላሉ ነው እናስጠላለን ነው ታስጠላላችሁ ነው ያለው። ቪዲዮ ይከፈትልኝ አንድ ጊዜ ባላለው ነገር ወንድሜን ወንጀል እንዳይሆን ማለት ነው። ያስጠላሉ ካለ እሱ ፔንቴ አይደለም ማለት ነው። ፔንቴዎች ያስጠላሉ ካለ እናስጠላለን ካለ ራሱን ጨምሮ ነው ማለት ነው። መጨረሻ ላይ እንዳስረዳኝ ወይ ደግሞ እዚህ አሁን ያለነው 10 ሰዎች እኮ ላይ ያለነው ጋር ብዙ እንደ ፔንቴ የሚያስጠላ ነገር የለም ነው ያለው። አልሰማሁትም። ኤርሜ ተቆርጧል መሰለኝ ትንሽ ራቅ አድርገን የሚያስጠላ አይነት እንትን እኮ የለው። ምንም ስትራክቸር የሌለው ነገር የለም። ዘዌ እርስ በርስ እንኳን እዚህ ያለነው እዚህ አሁን ያለነው 10 ሰዎች እኮ ላይ ያለነው ጋር ብዙ የተለያየ አይነት የእንትን ልዩነቶች አለን። ባይዘወይ ንጹሑን ወንጌል ብቻ ንጹህ ወንጌልም እጇ ላይ አለ። ያንን ብቻ ቢሆን የምታቀነቅ ነው ማለት ንጹህ ወንጌል አላት። ንጹህ ወንጌሏን ያነሳች ቀን እኔ መጀመሪያ የምመለሰው እኔ ነኝ። በጣም ቅዳሴዋን ወዳለሁ፣ የቤተክርስቲያን ስርዓቷን ወዳለሁ። መቼም አታነሳውም። ንጹህ ወንጌል አላት።
ትውልድ የማይጠጣው ንጹህ ወንጌል ሼርሚ በቃ ፍርዱ ለእናንተ ትቻለው። ግን የትኛው ኦርቶዶክስ ነው? እስኪ አንድ ኦርቶዶክስ እንደዚህ አይነት የሚያስጠላ ስትራክቸር አላት የሚል አንድ ኦርቶዶክስ እስቲ ጥሩልኝ። አመሰግናለሁ። ጨርሽ። ያ ቴንክ ዩ። ሌላው ልናገርና ለሁሉም እድል ልስጥ። እሺ ሳሚ ያላየው ነገር ምናልባት ታይ ትኖራለህ ወይ መሰሎችም ሰዎች ያላያችሁት ነገር ቢኖር የማለላችሁለት ተቋማዊ አደረጃጀት በዘር የተዋቀረ በፖለቲካ የተዋቀረ መሆኑን ይሄ የአደባባይ ሚስጥር አይደለም ወይ? አሁን ለእናንተ መንገድ ለቀባሪው ማርዳት አይደለም ወይ? በፖለቲካ ተደራጅቶ ሲገዳደል ጳጳስ እኮ እንዲገደል እኮ በፊርማ ጳጳሳት እኮ ፈርመዋል። ጳጳስ እንዲገደል ጳጳሳት በፊርማቸው አጽድቀዋል። ወንድማችን ሳሚ የማለለለት ማለት ነው። አንዳንዶችም የሚማሉለት ተቃዋሚ ያሰራል። ይህም ብቻ አይደለም፣ ጳጳሱ እንዲገደል አድርገው የመጡት ጳጳስ ደግሞ በሌላ ፖለቲካዊ አስተዳደሩን የያዘው ክፍል ደግሞ ሲመጣ በኬንያ በኩል ወጥተው ያምልጡ ተብለው ወጥተዋል። በነ ጠቅላይ ሚኒስትር ታምራት ላይኔ ዘመን ብፁዕ አቡነ መርቆሬዎስ የጎንደሬው ጳጳስ ማለት ነው ቴዎፍሌዎስ ተገለው ክንፍ ያላችሁለት አንዳንድ ሰዎች ተቃዋሚ አደራጀቱ ላይ የተቀመጡ ሰዎች ማለት ነው። ይህም ብቻ አይደለም። ብፁዕ አቡነ መርቆሬዎስ ሰሜን አሜሪካ በነበሩበት ሰዓት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁለት ተከፍላ አቶ አንተ በላቸው ከበደ እየተባባሉ ሲጠራሩ አልነበር? ጳጳሳቱ ምን አልክ ኤርሚያስ? አዎ እየተጠራሩ አልነበር እንዴ? አቶ በላቸው አቶ ድፋባቸው ሲባባሉ አልነበር እንዴ? በዓለማዊ ስማቸው እየተጠራሩ አልነበረም? ቪዲዮ እናውጣ፣ እንመጅርጠው፣ እናሰማ። በእነዚህ ተቋማዊ አደረጃጀት ነው በቃ ወንድሞቻችን ምራቃቸውን ያወጡት። ይህም ብቻ አይደለም። ብፁዕ አቡነ ማትያስ ሲመጡ ብፁዕ አቡነ ማርቆስ ተባረው ነው። ብፁዕ አቡነ ማርቆስ ጎንደሬ ናቸው። ብፁዕ አቡነ ማትያስ አድዋ፣ ብፁዕ አቡነ ጳውሎስ አድዋ። ብፁዕ አቡነ ጳውሎስ ሲመጡ ከወያኔ ጋር ነው የመጡት። ኦኬ እንዲህ ድምት አድርገህ ተናገር እንጂ ኤርሚያስ እንዲህ ነው እሰይ ለማለት ያለብህ። ወያኔን ተከትለው ነው የመጡት። እኔ ራሱ በእንተ ብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት አባ ጳውሎስ ወብፁዕ ጳጳሳት አባ ናትናኤል ርዕሰ ሊቃነ ጳጳሳት እያልን የምንጠራቸው የነበሩት ሁሉ ጭምር በየቅዳሴው ስማቸውን በእንተ ብፁዕ እያልን ማለት ነው ስንቀድስ የነበሩት ከትግራይ ናቸው ማለት ከወያኔ ጋር ተከትለው የመጡ ማለት ነው። ብፁዕ አቡነ ማርቆስ ጎንደሬው ከደርግ ጋር ናቸው። አቡነ ቴዎፍሌዎስስ ደርግን ያስገደላቸው። እችናት ጨዋታ፣ እችናት መንበር፣ ንጽት ጥርት ያለች መንበር አይደል? እርስ በርስ ተገዳድሎ። ይህም ብቻ አይደለም። ብፁዕ አቡነ ጳውሎስ ከሞቱ በኋላ ሌላኛው ፓትርያርክ እስኪመጡ ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን በበላይነት ሲመሯት የነበሩት የኔ አባት ናቸው። የኔ አባት ናቸው ያልኩ እኔን ድቁና ስልጣን የሰጡን ብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ ናቸው። ይህ ነው ትውልዳቸው። ትግራዋይ ማን ያመጣቸው? ወያኔ። ጀርባዬን አዙሬ አልናገርም፣ ፊት ለፊት ነው የምናገረው። እሺ እሳቸው ከወረዱ በኋላ ማን የመጡት? ብፁዕ አቡነ ማትያስ። ማን ያመጣቸው? መንፈስ ቅዱስ እንዳትለኝ እንዳትሉኝና ሳቄን እንዳታመጡት በመድኃኔዓለም እንዳታመጡት ሳቄን ነው የምልህ። ማን ያመጣቸው ብፁዕ አቡነ ማትያስን? እስኪ ጻፉት። የአሁኑም ፓትርያርክ ማን ያመጣቸው? መንፈስ ቅዱስ እየነዳ እየገፈተረ ያመጣቸው ወይስ ማን ያመጣቸው? ወያኔ ኢህአዴግ ማለት ነው። እኛ ወይኔ እንላለን እዚህ
ተቋማዊ አደረጃጀቱ ምራቅ የሚያሱት ነው። እኛን ኮረጀው ብላ ያሉ እንዴ ተወይ ስለ በመድኃኒዓለም ተወይ እና ይህንን የምንቋምጥለት በዘር ተደራጅቶ በፖለቲካ በስልጣን ተደራጅቶ እኔ ያውና ብፁዕ አቡነ ጴጥሮስ ስም እየጠራው ነው የምናገረው። ስም እየጠራው ዶክተር ብፁዕ አቡነ ጴጥሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸሐፊ የነበሩ ማለት ነው። መኖሪያቸውን አሜሪካ ሀገር መቀመጫቸውን ያደረጉ ያልተማረ ጋላ እያሉ ሲሳደቡ ነበር። እንዲህ ብፁዕ አቡነ ሳዊሮስን ይሄ እኮ ብራዘር፣ ይሄ እኮ አደባባይ ልኮ የተወራ እኮ ነው። የትግሬ ደም በደሜ ውስጥ ቢመረምር አውጥቼ ደፋው ነበረ ብሎ እኮ ያሉ አይደሉም እንዴ? አሁን እኛ በእነሱ አስተዳደራዊ መዋቅር በእውነት ተማለን። ተው አታናግሩን፣ እሺ አታናግሩን። እንዲሁ ዝም ብለህ ኤርሚ የውሾን ነገር ያነሳው ውሾ ይሆን ብለህ ለፈው ምናምን ነገር ማለት ነው እንጂ አለብህ እፊቴ ቆመህ አታወራም። አሳ ጎርጓሪ ዘንዶ ያወጣል ብሎ በጣም ብዙ ዘንዶች ነው እየተጎተቱ የሚወጡት በየአቅጣጫው ማለት ነው። እንደዚህ የጎተትኩ አወጣልሃለሁ። ስልጣን ነው ያጣላቸው፣ ገንዘብ ነው ያጣላቸው። ኦኬ። ስለዚህ አንዳንዱ ይመጣና ትህትናን ከኦርቶዶክስ ተማሩ ይለኛል። ማብዬ ስለው እንትና መጽሐፉ ትህትናን ከኦርቶዶክስ ተማሩ ብሎ አላለም። ኦርቶዶክስ ጋር ደግሞ ስትሄድ ትህትናን ከማርያም ተማር ትላለች። ከኢየሱስ አትልህም።